አየው ባይኔ ስራዬ ስትሰራ በዘመኔ ሆነኝ ከለላ ረዳት አንተ እኔስ ታመንኩብህ እግዚአብሔር ደስ ባላችሁ ፊደል ኢየሱስ ጌታ ንጉሳችን አምላካችን ሃሌሉያ ይገባሃል። የዳነው ባንተ፣ ያመለክነው ባንተ፣ ሰው የሆነው ባንተ፣ ታሪክ የሰራህልን አንተ፣ ከተጣለበት ያነሳን አንተ፣ መንደራችንን የቀየርክ አንተ፣ ስም የሰጠህን አንተ፣ ሕይወት የሰጠህን አንተ፣ የቀባህን አንተ፣ ያቆምከን አንተ፣ የሰይጣንን ስራ ያፈረስክ አንተ፣ ነገራችንን የወጣ አንተ፣ እባቡን የቆረጥክ አንተ፣ ዘንዶን የወጣ አንተ፣ ያስመለጥከን አንተ፣ ለጥርሳቸው ንክሻ አሳልፈህ ያልሰጠህን አንተ ስም ይባረክ፣ ስም ይባረክ። እናከብረሃለን፣ እናመሰግንሃለን። የቃለ ምግብ በኢየሱስ ስም ይሰጠን። በቃለ እውነት ባርከን። ሁሉ ላንተ ክብር ይሆን በኢየሱስ ክርስቶስ ስም አሜን። ትናንት እግዚአብሔር በቃሉ ተናግሮናል። ዛሬም እግዚአብሔር ይናገረናል። መውጣት የምንወጣበት ጊዜ ነው። አሜን። ዛሬ ማካፈላችሁ የምንማረው እግዚአብሔር እንዴት አድርጎ ወደ ህይወት ሙላት ውስጥ እንደሚያስገባ ከሰው ህይወት ብሎ ኑሮ ብሎ በራሱ አስተሳሰብ፣ በራሱ አቅም፣ በራሱ ገቢ አገር በሰጠው ዕውቀትና ሀብት አገር በደረሰበት የተለያየ በስኬት ጫፍ ላይ ሆኖ ራሱን በተለያየ አቅጣጫና መንገድ ራሱን አሳድጎ ራሱን ገንብቶ ተምሮ ጥሮ በተለያየ አቅጣጫና መንገድ ሀብቱን ተካፍሎ ህይወትን ገንብቶ ይኖራል። ህይወት የሚባለው ነገር ይዞ ይዘን ህይወት ስንል እነዚህን ያካተተ ነው። ህይወት ስንል መኖር ማለት ነው። ሰዎች በገባቸው በተረዱት በተካፈሉት ባወቁት እግዚአብሔር እቺን ምድር ሲፈጥራት እቺ ምድር መልካም ነገር እንዲኖራት አድርጎ ፈጥሯታል። እነዚህ ሰዎች ሁላችንም በዚች ምድር ላይ ያለውን ሀብት መልካም ነገር ተካፍለን ዕውቀት ተካፍለን ብዙ ነገር ተካፍለን ፍሬያማ ስኬታማ እንድንሆን የምንሮጠው ሩጫ በሙሉ ህይወት ብለን የምንጠራው ነው። በዘልማድ ህይወት እንዴት ነው እንላለን። ኑሯችንም ህይወታችንን መግባታችንን ሁሉ ነገራችንን የተጠቀለለ ነው ህይወት ብለን የምንጠራው። እግዚአብሔር በክርስቶስ ኢየሱስ ሲያዘጋጅ ለህይወት የሚጠቅም ነገር አለ የሚያዘጋጀው። ህይወትን ያዘጋጀው ራሱ ህይወትን ያዘጋጀው። ህይወት ሰርቶ መጣን፣ ህይወት አበጀን። የምንካፈለው ህይወት፣ የምንወርሰው ህይወት፣ የምንቆርሰው ህይወት እግዚአብሔር ህይወትን ሰጠን። መጽሐፍ ቅዱስን ስናጠና እግዚአብሔር አምላክ ሰውን በሚፈጥርበት ጊዜ ሰውን ሲሰራውና ሲያበጀው ሰውን በጥሩ ብቃትና በጥሩ ክህሎት ከፈጠረው በኋላ በቀጣይ ዘመኑ ሰው በዚህ ክህሎት በዚህ ችሎታው እንዲቀጥል፣ እንዲሰራ፣ ፍሬያማ እንዲሆን፣ ውጤታማ እንዲሆን፣ ለብዙ ነገር የምንጭ እንዲሆን፣ የበረከት ምንጭ እንዲሆን እግዚአብሔር ሰውን ለቆት ትቶት ሰው በራሱ እንዲቀጥል የእግዚአብሔር ፍላጎት አልነበረም። ምንቁንም ሰው
ያለው ነባራዊ ጠቃሚና መልካም ነገር ይዞ እግዚአብሔር ለሰው ለክብሩ የሚመጥነውን ህይወት የምንጠራውን ነገር እግዚአብሔር ራሱ አስቀድሞ አዘጋጅቶለት ነው። የሰውን አካልን ፊዚካል በዲ ሰርቶ ብቻ አይደለም እግዚአብሔር ሰው ሂድ ያለው። አይምሮ ማሰብ የሚችልበትን አይምሮ ብቻ ሳይሆን ሊታሰብ የሚገባውን ሐሳብ ተሻለው እግዚአብሔር ለሰው አዘጋጅቶ ነው። ማሰብ የሚችልበትን አይምሮ ብቻ ሳይሆን ማሰብ የሚገባውን ሐሳብ የሚሻለውን ሐሳብ መምረጥ የሚችል ነፃ የሆነ ምርጫ ሳይሆን ሊመረጥ የሚገባው የተሻለውን ነገር ማየት የሚችለውን ማየት እንዲችል ማየት እንዲችል ብቻ ሳይሆን ሊታይ የሚገባው የተሻለውን ነገር እግዚአብሔር አዘጋጅቷል። ስለዚህ ሰው በድሉ አይደለም የሚያድገው፣ በእግዚአብሔር ነው የሚያድገው። ሰው በድሉ አይደለም የሚኖረው፣ በጌታ ነው የሚኖረው። ለሰው የሚመጥነው የህይወት መልክና ክብር እግዚአብሔር አስቀድሞ አዘጋጅቶለት ነበር። ስለዚህ ሰው አይደንገነት ብቻ ነው የተዘጋጀለት። የሚኖርበት የሚበላው የሚጠጣው አሳ ምናምን ፍሩት ብቻ አይደለም እግዚአብሔር ሰው ያዘጋጀለት። ቤስት አይዲያ የተሻለ ሐሳብ ያንን ህይወት በሚጠራ የተሻለ የተመረጠ ለሱ ውብ የሆነ ነገር እሱ ሳቲስፋይ የሚያደርገው የሚያረካው ደስ የሚሰኝበት እንጆይ የሚያደርግበት የከበረ ከላይ የሆነ ከሰማያዊ የሆነ ሰው በአይታው በአስተሳሰቡ ሪሰርች አድርጎ የማይደርስበት እግዚአብሔር እየመጣ ሼር የሚያደርገው በአምልኮ ከእግዚአብሔር ጋር በሚፈጠር ፌሎሺፕ እግዚአብሔር ከሰማይ መጥቶ የሚያዘንብልን የሚለቀው አንድ በእግዚአብሔር የታየለት የከበረ ህይወትም ነበር። እግዚአብሔር ህይወትንም አይቶ ነበር። ስለዚህ አምላካችን የህይወት ምንጭ ነው። አሜን በሉ አንድ ጊዜ። ህይወትንም ለሰው ተመልክቶ ነበር። ወሮች ወይ እግዚአብሔር ይሄን ስላየ ለዚህ ነው በአዳም ህይወት ውስጥ እግዚአብሔር ስለ ህይወት ስለሚያስብ ከህይወት እንዳይጎድል ያንን መልካምና ክፉን የሚያሳውቀን ዛፍ እንዳይበላ ሲነግረው ሲያስጠነቅቀው ነው የምትመለከቱት። ሁለት ነገር ያሳየናል። አንደኛ ሰው አርቲፊሻል ፍጥረት አይደለም። ሪል ምርጫ መውሰድ አለ መውሰድ ይችላል። እግዚአብሔር አርቲፊሻል አይደለም የፈጠረው፣ እውነተኛውን ሰው ነው የፈጠረው። ስለዚህ ለዛ ነው እግዚአብሔር ሲናገረው እና ሁለተኛ እግዚአብሔር የከበረ የህይወት ሐሳብ የህይወት ምንጭ ስለሆነ በየጊዜውና በየሰዓቱ በሰው ህይወት ውስጥ ጠልቆ የገባ ይሄንን ተው ይሄንን ያዝ ይሄን አትያዝ የሚልበት አምላካዊ ጣልቃ ገብነት አለ። ምክንያቱም እግዚአብሔር የህይወት አምላክ ነው። አሜን በሉ። የኔና ያንቺ አምላክ ብቻም ሳይሆን ህይወት ለምትባለው እግዚአብሔር አምላክ ነው። የተሻለ የሚሻል የእኛን ተፈጥሮ የእኛን ማንነት ወደ ክብርና ወደ ሙላት የማይመጣ እግዚአብሔራዊ እይታ እውቀት ሐሳብ በጸጋ የሚረዳ በመንፈስ የሚረዳ እግዚአብሔር የቀደመው ለክብራችን የተዘጋጀ አለ። እስቲ አሜን በሉ። መጽሐፍ ቅዱስ ስለዚህ ጉዳይ በጣም ይናገራል። መጽሐፍ ቅዱስ ስናጠና እግዚአብሔር በዘፍጥረት መጽሐፍ ምዕራፍ 6 ላይ በሰው ያዘነበት ምክንያት ምንድነው? ምክንያት ሰው እንደማንኛውም ሰው ምርጫ ለውጥ እየኖረ ነው ያለው። ሰው ቁጥሩ በዝቷል፣ ተጨምሯል። በጣም እግዚአብሔር አዘነ በሰው። ለምን ነው እግዚአብሔር በሰው የሚያዝነው? ሰው በየትኛውም አቅጣጫና መንገድ መርጦት ክብሬ ነው ሙላቴ ነው ብሎ የሚኖረው ህይወት ለክብሩ አይሆንም። እግዚአብሔር ከመረጠው ነገር ውጪ ያለው ህይወት ለክብሩ አይሆንም። እግዚአብሔር የህይወት አምላክ ስለነበረ ለሰው የተመደበው የክብር ሙላት ለሰው የታየው ክብር ቀርቶ ሰው በራሱ የሚሻል ነገር ነው ብሎ እየኖረ ያለው እየገባ ይወጣ። እግዚአብሔር አዘነ፣ ሰውን በመፍጠሩ ተጸጸተ። የእግዚአብሔር ፍላጎት ሰውን ማብዛት፣ ሰውን በምርጫው ማኖር፣ ሰውን በስሜቱ በፍላጎቱ በምርጫው ማኖር አይደለም። እግዚአብሔር እኛን ቢፈጥረንም የምንኖርበትን ነገር መርጦልናል፣ አይቶልናል። አሜን ብሎ አንድ ጊዜ የዚህ ነገርም ወሳኝ እሱ ነው። ማንም በራሱ ላይ የመወሰን አቅምም የመወሰን እንደው ችሎታ የሆነ በቃ መወሰን ይችላል ብሎ ማድረግ ቢችልም በአቅምም በችሎታ ቢነሳ ነገር ግን እግዚአብሔር በአምላክነቱ የሚሻለውን ነገር ለሰው አይቷል። ሰው ወደዚህ ነገር ውስጥ መግባት አለበት። ውጡ ከምርጫችሁ፣ ውጡ ከጌታችሁ፣ ውጡ። እግዚአብሔር ያየው ነገር አለ። እስቲ አሜን። ያሰነበት ምክንያት ይሄ ነው። እግዚአብሔር በዘፍጥረት መጽሐፍ መጥቶ እንደገና በባቢሎን መጥቶ እግዚአብሔር ማየት የሚፈልገውን ህይወት አላየ። ሰው ተደራጅቷል፣ አድጓል፣ አንድ ቋንቋ ይናገራል፣ አንድ ህዝብ ነው፣ አንድ ወገን ነው፣ በጣም ብርቱ ህዝብ ነው። የእግዚአብሔር ፍላጎት ሰውን አብዝቶ ብዙ ተባዙ ምድረቱን ሙላት ተብሎ እንደተጻፈ ሰው በዝቶ እንዲቀመጥ ብቻ አይደለም፣ የበዛ ህይወትን ሰው እንዲኖረው ይፈልጋል። የበዛ ህይወት ሰው የረከሰ የወረደ ሳይሆን የበዛ ህይወት እንዲኖረው እግዚአብሔር ይፈልጋል። የበዛ ሰማያዊ ህይወት እንዲኖረው ይፈልጋል። ስለዚህ በባቢሎን ዘመን መጥቶ የእነሱን የህይወት ልምድና የህይወት እርካታ እነሱ ደረስንበት ያሉት ነገር ሲያፈርስባቸው እናያለን። ምክንያቱም ለዚህ አልፈጠራቸው፣ ለዚህ አልጠራቸው። ላልተፈጠሩበት ነገር እየኖሩ ነው። የተፈጠርንበት የህይወት ክብር አለ። አሜን። የተፈጠርንበት መንገድ አለ። ለዚህ ነው እግዚአብሔር አብርሃምን ለተሻለ ህይወት ጠራው እንጂ ለተሻለ ኑሮ አልጠራውም። ይለያያል።
ሰው ገበሬ ሆኖ በግና ፍየል አብርቶ እንደማንኛውም ሰው መኖር ይችላል። ተደባልቆ መኖር ይችላል። የድህነት ጋሬጣ ሳይበግረው መኖር ይችላል እንደማንኛውም ሰው። የእግዚአብሔር ፍላጎት አብርሃምን ከድህነት ማውጣት ሳይሆን አብርሃም ኖርበት ከነበረው ሰው ዲዛይን ካደረገው ከሰው ህይወት፣ ከሰው ምልከታ፣ ከሰው ምርጫ ወጥቶ አምላክ ወደ ቀረጸለት የከበረ ወደ ሆነው ሃሌሉያ ወደ ሳሌ ህይወት ጎዳና ውስጥ አብርሃም ለማስገባት የአብርሃምና የእግዚአብሔር ጉዳይ ይሄ ነው። ከይስሐቅ የበለጠ የአብርሃም ህይወት ማማር አለበት። የአብርሃም ህይወት መስራት አለበት። ይስሐቅን ከመቀበል ባሻገር ይስሐቅ አይደለም ዋናው ትልቁ ኢሹ። ለአብርሃም ምንም እንኳን ይስሐቅ ቢያስፈልገውም እግዚአብሔር ግን የፈለገው ትልቁና ዋና ነገር ከይስሐቅ የሚበልጥ ከላይ የሆነ ለብዙ ኔሽን አባት ሊያደርገው የሚችል ታላቅ አስተሳሰብ ከላይ የሆነው የሚካፈልበትን የህይወት መልክና ማንነት መቅረጽ አለበት። እግዚአብሔር ያንን ማውጣት አለበት። እግዚአብሔር እየቀረጸ ያወጣቸዋል። አሜን በለው አንድ ጊዜ። ኒዳችን አይደለም አሁን ዛሬ የሚያስፈልገን፣ ኒዳችን ፍላጎታችን አይደለም አሁን አንገብጋቢ የምንፈልገው ነገር ሳይሆን እግዚአብሔር ለእኛ ለክብራችን ያየውን ነገር እሱን እንካፈል ይገባል። አሜን በለው አንድ ጊዜ። መጽሐፍ ቅዱስን በምናጠናበት ጊዜ የተመረጠው የእስራኤል ህዝብ የተመረጠ ህዝብ ነው። የተመረጠ ህይወት አኖረው። የተመረጠ ህዝብ ያልተመረጠ ህይወት ይኖራል። የተመረጠ ህዝብ የተመረጠ ህይወት መኖር ነበረበት። እግዚአብሔር ህዝቡን ብቻ አይደለም የመረጠው፣ ህይወትን መርጦላቸው። ህዝብ ብቻ ደም ብቻ ዕብራዊ መሆን ብቻ ቢመረጥ ኖሮ ያ ሁሉ ህዝብ በመቅሰፍት ባልሞተ ነበር። ምክንያቱም ብቁ ስለነበረ ዕብራዊ ለመሆን። የእግዚአብሔር ምርጫ የመረጠውን ህዝብ በመረጠው ህይወት ማኖር ይፈልጋል። አጠገባቸው ላለው ሰው የተመረጥከው በተመረጠ ነገር ለመኖር ነው። አንድ ጊዜ ጮክላችሁ የተመረጥከው በተመረጠ ነገር ለመኖር ነው። እስኪ አሜን። እግዚአብሔር መርጦ ጠጥቶ እንደፈለግ ይኖራል። የተመረጠ ህይወት አለ። ንጉሱ ያየው ህይወት አለ። የሚሻል ህይወት አለ። እስኪ አሜን። መጽሐፍ ሲናገር በመዝሙረ ዳዊት ምዕራፍ 36 ላይ የህይወት ምንጭ ካንተ ዘንድ ነውና በብርሃን ብርሃን አየ። የህይወት ምንጩ ያለት ነው ተጋለው ምንጩ ህይወት ብለን የምንጠራው እኛን ሊያሳርፍ፣ እኛን ሊያስደስተን፣ እኛን በየትኛውም አቅጣጫና ጎዳና ከእግዚአብሔር ሀሳብ ጋርና ፈቃድ የሚያቆምን ሰላማችን፣ ረፍታችን፣ ደስታችን የተጠበቀ የሚያደርግ እግዚአብሔር በክርስቶስ ኢየሱስ ያለን ህይወት ያ መልካም ብለን የምንጠራው ምንጩ ከመመላው ከእግዚአብሔር የህይወት ምንጭ ምድር አለችም። የህይወት ምንጭ ብር አለ፣ ወርቅ አለ፣ ሀብት አለ። የህይወት ምንጭ የሚታየው አይደለም። የህይወት ምንጩ ህይወት ብላችሁ በእናንተ ውስጥ ያለው ሊያረጋ ደስተኛ ሊያረጋችሁ የሚችል ሃሌሉያ አሜን። በማግኘት ውስጥም በማጣት ውስጥም ዝማሬ እንዳይቆረጥ የሚያደርጋችሁ ወይም ቢያስገባችሁ ትዘምራላችሁ፣ ቤተ መንግስት ብትገቡ ትዘምራላችሁ። እስኪ አሜን በሉ አንድ ጊዜ። ከአምላካችሁ ጋር የሚያጣብቃችሁ የመጣውን ነገር ሰብራችሁ ልታልፉ የሚያደርጋችሁ እውነተኛ የህይወት ጥንካሬና ምንጭ ያለው እግዚአብሔር ጋር ነው። ማግኘት ውስጥ አይደለም። ማግኘት አቅም የለውም። እውነተኛ የህይወት ስር ከእግዚአብሔር ጋር ከተገናኘ በእጦት ውስጥ ቢሆን አምላክነቱ አይጠፋብህም። የህይወት መልክ አይበላሽም። እግዚአብሔርን ታከብራለህ። እግዚአብሔርን ከፍ ታደርጋለህ። አይጠፋብህም። እግዚአብሔር ፍቅሩ አይጠፋብህም። ማን ነው ከክርስቶስ ፍቅር የሚለየኛል? ሰይፍ ነው ወያል የማይነቃነቅ የትምህርት ጽናት፣ የጸጋና የመንፈስ ጉልበት ውስጡ ገብቷል። በኢየሱስም ያገኛችሁ፣ በኢየሱስም ያገኛችሁ። ሕዝቅኤል ሲናገር በመንፈስ ሙቀት ወሰደኛል። በምንም ሙቀት አንሄድም፣ በምንም ሙቀትም አንጓዝም። ቤታችን፣ ኑሯችን፣ ህይወታችን በመንፈስ ይሙቅልን። በእግዚአብሔር መንፈስ የሞቀ አሜን አሜን። ጩና አንድ ጊዜ አሜን ብሎ በዛ የሞቀ ሁል ጊዜ ከመንፈሱ ጋር የተጣበቀ በየትኛውም ጊዜ ጌታን የሚያከብር መጽሐፍ ሲናገር ዮሐንስ ወንጌል ምዕራፍ 1:4 ላይ በእሱ ህይወት ነበር ይችላል። ህይወት ይዞ ነው የመጣው። ህይወት ይዞ ነው የመጣው። ልንገራችሁ፣ ሀብታችን፣ ዲግሪያችን፣ ሁለመናችን አያረካም። የሚያረካ ህይወት ያለው እሱ ጋር የእሱ መንገድ፣ የእሱ እውነተኛ መንፈስ፣ የእሱ ጸጋው ሲነካ፣ መንፈሱ ሲነካ ምንም በሌለበት በምድረ በዳ ጭው ባለ ውሃ በሌለበት እንጨት በሌለበት ነፍሴ አንተን ተጠማች። አቤቱ ፊትህን አይ ዘንድ ግርማህን አይ ዘንድ ነፍሴ አንተን ተጠማች። አሜን። በጣም እኮ ብዙ አስፈላጊ ነገሮች፣ ለእሱ ጠቃሚ ነገሮች በሚያስፈልጉ ሰዓት ከሚያስፈልገው ነገር ይልቅ የባረከውን ይፈልጋል።
አሜን። ይህ ውበት በኢየሱስ ስም በቤተ ክርስቲያን ይግባ። አሜን በለው አንድ ጊዜ። እሱ ህይወት ነበረች፣ ህይወትም የሰው ብርሃን ነበረች። ላይት ቤተ ክርስቲያን ከዚህ በኋላ ብርሃን ነው የምንለቅባቸው። እስቲ አሜን በሉ። ላይት ስራ ላይ ላይት፣ ቢዝነስ ላይ ላይት፣ ቤተሰብ ላይ ላይት። እስቲ አሜን። ዘመኑ ላይ ላይት፣ አገልግሎቱ ላይ ላይት ይታያል። አሜን አሜን። ሰይጣን በርካታ ጨለማ ያስነብብሃል፣ እግዚአብሔር ግን ላይት ብርሃን። ምክንያቱም በሱ ውስጥ ህይወት ነበረች። ህይወትም የማብርሃን ይችላል የሰው ሁሉ ብርሃን፣ የሰው ሁሉ ብርሃን፣ ለሰው ሁሉ ብርሃን የምትሰጥ፣ ለሰው ሁሉ ብርሃንን የምታካፍል፣ የጨለማውን አስተሳሰብ የምታርቅ፣ ቢገልም ቢያድንም ትላላችሁ። ከዛ በኋላ እሳት ፊታችሁ ካለ ከሞት ድግስ ጀርባ የእግዚአብሔር ብርታት ይታያቸዋል። አሜን በለው አንድ ጊዜ። ያን ብርሃን ይዞ ነው የመጣው። ያን ነው ህይወት የምንለው። ያን ብርሃን ይዞ ነው የመጣው። ያ ብርሃን እውቀት ነው። ያ ብርሃን ሀሳብ ነው። የጌታ ሀሳብ፣ የጌታ ምክር በአንቺ ውስጥ የገባው አንቺ የሰማሽው ያደመጥሽው ከአምላክሽ ተንበረክከሽ የተቀበልሽው ያ ነው ላይት። ያንን ተቀበይ፣ ከሳ ጋር ተሳሰር። ያን ቃል የሙጥኝ ያዥ። እግዚአብሔር በቃሉ ያሻግረሻል፣ ያወጣሻል። ሃሌሉያ። መጽሐፍ ሲናገር ኤርምያስ በትንቢተ ኤርምያስ ምዕራፍ 17:3 ላይ አቤቱ የእስራኤል ተስፋ ሆይ የሚተው ሁሉ ያፍራሉ፣ ከአንተም የሚለዩ የህይወት ውሃ ምንጭ እግዚአብሔርን ትተዋልና በምድር ላይ ይጻፋሉ ይላል። ተመልከቱ፣ አንተን የህይወት ውሃ ምንጭ ምን ብለዋልና? ትተዋልና በምድር ላይ እናደርጋሉ፣ ይጻፋሉ። ተመልከቱ፣ የህይወት ውሃ ምንጭ አንተን ትተዋል። ወገኖች ሆይ ሁሉ ነገር የሆነ ነገር ሊሆን ይችላል፣ ምንጭ ግን ሆነ አይችልም። ሁሉ ነገር የሆነ ነገር ሊሆን ይችላል። አንድ የምታውቁት ነገር የሆነ ነገር ሊሆን ይችላል፣ ግን ምንጭ ሆነ አይችልም። ምንጭ የማያቋርጥ የሚቀጥል ታይቶ የማይጠፋ ቀጣይነት ያለው የጌታ ብቻ ነው። አሜን አትሉም? አንድ ጊዜ አንተን የህይወት ምንጭ ትተዋል፣ አንተን ትተዋል። ያ በዙሪያችሁ መቀጠል ያለበት ጉዳይ አለ፣ በህይወት እንዲቀጥል ያ እናንተ የምታውቁት፣ ያ እናንተ ዋጋ የምትከፍሉበት ያ ነገር፣ ያ መቀጠል ያለበት የምትዋደቁለት፣ በጣም የምትፈልጉት ያ ነገር እውነተኛ የህይወት ቀጣይነት ያለው ከእግዚአብሔር ጋር ስታገናኙ። ምክንያቱም የህይወት ምንጭ ማን ነው? እሱ ራሱ ብቻ ስለሆነ አንተ ምንድን አለ? የህይወት ምንጭ ነው። ኤርምያስ አሁን በ21ኛው ምዕራፍ ቁጥር 8 ላይ ስለዚህ ለሕዝብ ሁሉ እንደዚህ በል እግዚአብሔር እንደዚህ ይላል፣ እነሆ በፊታችሁ የህይወትን መንገድና የሞትን መንገድ አድርጌአለሁ። ሁለቱም መንገድ አለ። የህይወት መንገድም አለ፣ የሞት መንገድ አለ። ተመልከቱ፣ የህይወት ምንጭ እሱ ነው። የህይወት ምንጭ እሱ የህይወት መንገድ ያዘጋጃል። ሰው የራሱን መንገድ ማዘጋጀት አይችልም። ካዘጋጀም ደግሞ ላዘጋጅ ብሎ የሞት መንገድ ነው የሚያዘጋጀው፣ የጥፋት መንገድ ነው የሚያዘጋጀው፣ የውድቀት መንገድ ነው የሚያዘጋጀው። መጽሐፍ ሲናገር የህይወትን መንገድ መስራት የሚችል ማለት ነው እግዚአብሔር ነው። እሱ እውነተኛ የህይወት ምንጭ ስለሆነ ጉረቱ ሰው ባለው ነገር ህይወት ማግኘት አይችልም። ያለን ነገር ህይወት መስጠት አይችልም ያለ ክርስቶስ ሉቃስ ምዕራፍ 12 ቁጥር 15 ላይ የሰው ህይወት በመጎምጀት ብዛት አይደለም፣ የሰው ህይወት በገንዘብ ብዛት አይደለም፣ ተጠንቀቁ ይላል። በዚህ ብዛት አለ። የሆነ ነገር አነስታችሁ ህይወትን ማምጣታችሁ፣ የሆነ ነገር በማብዛት፣ የሆነ ነገር በመጨመር፣ በመጎምጀት በመጨመር፣ ገንዘብ በመጨመር፣ ወርቅ በመጨመር፣ የሆነ ነገር በማድረግ የሰው ህይወትን ማኖር አንችልም። የሰው ህይወትን ማርካት አንችልም። በእነዚህ ብዛቶች አይደለም የሰው ህይወት የሚመጣው። የሰው ህይወት ከፈጠረው ከራሱ ከጌታ ዘንድ እስቲ አሜን። ስለዚህ ምንም ለማብዛት አታስቡ። ይብዛላችሁ፣ ይባርካችኋል። መጀመሪያ ግን የህይወት ብዜት እናንተ ላይ ይፈታል። ስለ ህይወታችሁ እድገት፣ ስለ ህይወታችሁ ውፍረት፣ ስለ ህይወታችሁ ጤናማነት በእግዚአብሔር ፊት ልታስቡ፣ ልናስብ፣ ልንጨነቅ ይገባል። የመጽሐፍ ቅዱስ ሲናገር በጣም ሲሪየስ ነው ጌታ ኢየሱስ ክርስቶስ በዚህ ጉዳይ ሲያስተምር። ሉቃስ ወንጌል ምዕራፍ 14 ቁጥር 26 ነው። ማንም ወደ እኔ የሚመጣ ቢኖራል። እንግዲህ ወደ ኢየሱስ ክርስቶስ መምጣት የሚያስብ የሚፈልግ ሰው ለሱ ግብዣ የሚቀርብለት ጥያቄ ነው። ለሱ ግብዣ ነው የሚቀርብለት። ምን ነው? ማንም ወደ እኔ መምጣት ይፈልግ አባቱን፣ እናቱን፣ ሚስቱን፣ ልጆቹን፣ ወንድሞቹን፣ እህቶቹን ብሎ 6 ነገር ከዘረዘረ በኋላ 7ኛ የራሱን ህይወት እንኳን ባይጥላ ደቀ መዝሙር ሊሆን አይችልም። የራሱን ህይወት መጥላት ማለት አንቺ ህይወቴ ያለ እንጣት ማለት አይደል፣ ይጣላል። የኔ የምንለው ማንነታችን ውስጥ ትልቅ ምርጫ አለ።
ፍላጎት መሻት ያ ፍላጎት ያ መሻት ያ ኢንተረስታችን ከእግዚአብሔር ጋር መጣላት የለበትም። እንዲህ አይነት መሻት እንዲህ አይነት ፍላጎት እንዲህ አይነት ነገር ካለው ከእግዚአብሔር ሐሳብ ጋር የሚጣላ ከሆነ ልንጠራው ይገባል። ኖ አለቀለቀ ብዙ እኔን መከተል አይችልም። እኔን መከተል አይችልም። ራሱን ይከተላል። የራሱ ደቀ መዝሙር ነው። ሰው የራሱ ደቀ መዝሙር ነው ይችላል። የጌታ ሳይሆን የራሱ ግለሰባዊ ደቀ መዝሙር ለራሱ ለብቻው ማለት ነው። እኔን መከተል አይችልም። እነዚህ ነገሮች እንግዲህ ጥላቻ እንደምታውቁት ጌታ ኢየሱስ ክርስቶስ መቼስ የፍቅር አምላክ ነው። አባትነታችሁን ጥሏል፣ ራሳችሁን ጥሏል። ይሄ ሐሳብ ከምን አንጻር ነው የሚታየው? ከእግዚአብሔር መንግስት እውቀት፣ ምክር፣ ሐሳብ አንጻር ሲመዘን ፈጽሞ ከዚህ ምክር ጋር ባይሄድ የሚጣረስ ነገር ከሆነ ህይወት አይሆንም። ህይወት የሚሆነ የጌታ ሐሳብ ነው። ከነሱ ያዘው አሜን አትሉም? አንድ ጊዜ ከእሱ ጋር ተስማማ። ከራስ ፍላጎት ጋር እስከመቼ ትኖራለህ? ከራስ ምርጫ ጋር እስከመቼ ትኖራለህ? እኔ ብለህ ከራስ ጋር እስከመቼ ትቀጥላለህ? የጌታ ደቀ መዝሙር መሆን ከፈለገ የጌታ ደቀ መዝሙር መሆን የፈለገ ሰው ራሱን በራሱ ደቀ መዝሙር ከማድረግ ይወጣል። የራሱ ምርጫ ይተዋል። ከእግዚአብሔር ሐሳብ ጋር ይስማማል። ለዚህ ነው ሉቃስ ላይ አሁን ደግሞ ሲናገር ምዕራፍ 17:33 ላይ ነፍሱን ሊያድን የሚፈልግ ሁሉ ያጠፋታል። ይሄ እኮ በጣም የሚገርም ነገር ነው። ማንም ሰው ነፍሱን ማጥፋት አይፈልግም። ማንም ሰው እያንዳንዳችን ለነፍሳችን መኖር እንፈልጋለን። አትፈልጉም? ትፈልጋላችሁ? እንደው አጋንንት ተዋቅቶን ትናንትና እንደሰማነው መልእክት በመድኃኒት ራሳችንን ለማጥፋት ካላሰብን በስተቀር ማንም ሰው ጭንቅ ካልመጣበት ነፍሱ ይፈልጋል። ነፍሱ ማዳን ነው የሚፈልግ። ሁሉም ከጠዋት እስከ ማታ ሁሉም ሰው ማንም ሰው በሕይወታችን እኛ ሰፈር ያለ ትልቅ ገደል አለ። በጣም ትልቅ ገደል ነውና ያ ገደል በጣም የማይታሰብ ነገር ነው። ያ የኛ ሰፈር ውሻ ድንገት በጥሶ ወጣ። እኔም ጓደኞቼ በከፍተኛ ብቃት ንገሩ ዘለ በከፍተኛ በሚቀጥሉት አንድ ወር ጊዜ እንወያያለን። እንዴት እንዘለው ቻለ። በቃ ባየለ ሰው ነፍሱን ለማዳን የማይቆፍረው ነገር የለም። በእግዚአብሔር ቤት ያለ በውጫ ሁሉም ሰው ለነፍሱ ነው የሚያስበው። ነፍሴ በቃ በጣም ከዚህ የተነሳ ሰው ነፍሱ ስለሚወድ ነው መሰለኝ ጓደኛው ራሱ አንዳንድ ጊዜ ነፍሴ ብሎ ይጠራል። በቃ ነፍሱ ስለሚወድ ይመስለኝ በጣም ነፍሱን ማዳን በጣም ይገርማችሁ። ነፍሱን ማዳን የሚፈልግ ሁሉ ያቃታል። ለራሴ እኔ የሚል ሰው ያቃታል። በጣም እኮ የሚገርም ለራሱ እየተቆረቆረ በስነ ስርዓት እኮ መርዝ እየጠጣ አይደለም የሰው ራሱ ነፍሱ የሚያጠፋው እየተቆረቆረ እያሰበ ለነፍሱ ለራሱ እያሰበ እንዴ አይሆንም ብሎ ለራሱ እየተሟገተ ለራሱ እየቆመ ራሱን ግን ያጣፋታል ነው ጭራሽ። ነፍሱንም የሚያጠፋ ሁሉ ግን በህይወት ይጠብቃታል። እስቲ አሜን በሉ። አሜን። በገንዘብ አይደለም ይጠብቃታል፣ ወይ በገንዘብ አይደለም የምትገኘው። በምን ህይወት የሚባለው ነገር ሲሆን እዛ ሰው ላይ ህይወት ይታያል፣ ህይወት ይገኛል። ያጠፋታል ነፍሱን ማለት ምንድን ነው? ከፍላጎት ይወጣል፣ ከመሻት ይወጣል፣ ከምርጫ ይወጣል። ከእግዚአብሔር ጋር የሚጣረስ ነገር ሁሉ ነው ይላል፣ አይስማማም፣ ይቃወማል። በሙሉ እኔነቱን፣ ማንነቱን፣ ራሱነቱን በሙሉ ሪጀክት ያደርጋል፣ ኖ ይላል፣ ይጣላል፣ ይቃወማል። መጽሐፍ ቅዱስ ስለዚህ ነፍሳችሁ ካዱ የሚለው ይክዳል። ምን ነው ምትሉት? ነፍሱን ማግኘት ይፈልጋል። ነገ ህይወት ከክርስቶስ ጋር መቀጠል፣ ነገ የእግዚአብሔር ቁጥ ተትረፍርፎለት መታየት ይፈልጋል። ምርጫችንን ልናስተካክል ይገባል ማለት ነው። ክብር ለኢየሱስ ይሁን። አሜን። ጌታ ኢየሱስ ክርስቶስ በዘመኑ የነበሩት የሃይማኖት ሰዎች በጣም ለእግዚአብሔር ቃል እንቆረቆራለን ብሎ የሚያስቡትን ከህይወት አንጻር ዮሐንስ ወንጌል ምዕራፍ 5:39 ላይ እንደዚህ አላቸው። እናንተ በመጽሐፍ የዘላለም ህይወት እንዳላችሁ ይመስላችኋል። እነሱን ትመረምራላችሁ፣ እነሱም ስለ እኔ የሚመሰክሩ ናቸው። ነገር ግን ህይወት እንዲሆንላችሁ ወደ እኔ ልትመጡ አትወዱም ይላል። ህይወት እንዲሆንላችሁ ወደ እኔ ልትመጡ አትወዱም። መጽሐፍ ገብቷችኋል፣ መጽሐፍ አውቀዋል። ነገር ግን ወደ ክርስቶስ አልመጡም። በእርግጥ አልበራላቸው፣ ሙሉ የመጽሐፍ መረዳት አልሆነላቸው፣ አላገኘቱም ክርስቶስ ነው። ኢየሱስ ምን እያላቸው? መርመራችኋል፣ አውቃችኋል፣ ህይወት ግን አልሆነላቸው። ህይወት እንዲሆንላችሁ ወደ እኔ ልትመጡ ያስፈልጋል ብሎ ይናገራል። አይደለም በዓለም ባለው ብዙ ነገር ውስጥ ገብተን ነፍሳችንን አስጨንቀን ተመራምረን ህይወት እናገኝበት በእግዚአብሔር
ኢየሱስን የሚያመልክ ኢየሱስን የሚፈልግ ኢየሱስን የሚጠማ በፊቱ የሚወድቅ እሱን የሚራብ ከእሱ ጋር ህብረት ማድረግ የሚፈልግ ህይወትና ማንነት ምርጫና ፍላጎት ከሌለ ህይወት አይሆንም። የሰማነው ትምህርት ህይወት አይደለም። ያ ብዙ የምናውቀው ነገር ህይወት አይሆንም። አልመጣችሁም ወደ ሌላ ኑ ወደ እኔ እያላቸው ኑ መጽሐፍትን ይዛችኋል፣ መርምራችኋል። መጽሐፍቱ ደግሞ የሚያወራው ስለ እኔ ነው፣ ግን እናንተ ወደ እኔ አልመጣችሁም። መጽሐፍ ላይ አትቁሙ፣ መጽሐፍ ላይ አትክረሙ። የመጽሐፉ ባለቤት አገኙ። መጽሐፍ ላይ አትቀመጡ። ከባይብል ስተዲ ወደ ላይፍ ስተዲ እንግባ። አሜን። ወደ ህይወታችን እንተግብረው፣ እናስገባው፣ አፕላይ እናደርገው፣ እንጠቀምበት። ያን ጊዜ በእርግጥም ደግሞ ህይወት ይሆንልናል። የሰማነው ቃል በእኛ ላይ ህያው መሆን ይችላል። እስቲ አሜን፣ እስቲ አሜን። መጽሐፍ ሲናገር ዮሐንስ ወንጌል ምዕራፍ 8:12 ላይ እኔ የዓለም ብርሃን ነኝ፣ የሚከተለኝ የህይወት ብርሃን ይሆናል እንጂ በጨለማ አይመለስም ይላል። የሚከተለኝ የህይወት ምን ይሆናል? ብርሃን። ተመልከቱ በደምብ ስሙ። የምን ብርሃን ነው? ህይወት ላይ ጥያቄ አይሆንበትም፣ ግርግር አይፈጠርበትም። ህይወት ላይ ብዙ ነገር ነው የሚታይ። ከእግዚአብሔር ጋር ካለው ኑሮ ጋር ከህይወት ጋር ከእግዚአብሔር ጋር ከመቀጠል ጋር ብዙ ነው። ምንም አይቀርምበትም፣ ምንም አይቀርምበትም። ምናልባት አልተሳኩም የሚባሉ ነገሮች በዓለም ውስጥ ያሉ የእሱ ጉዳዮች ላይሳኩለት ይችላሉ። ከህይወት አንጻር ግን ብሩ ነው። ጻድቁ ኢየሱስ ገብቶታል። የማይለወጠው ኢየሱስ ገብቶታል። ሸለቆው ቢገባ ይከተለዋል፣ ተራራም ቢወጣ ይከተለዋል። በህይወት አንጻር በርቶለታል፣ ገብቶታል። ቢገልም ቢያድንም ብሎ ይዘምራል። አሜን በለው አንድ ጊዜ። የሚከተለኝ ቢለው እኔ ምንድን ነኝ ያለ ጌታ ኢየሱስ ክርስቶስ የዓለም ብርሃን የሚከተለኝ ሁሉ የህይወት ብርሃን ይሆንለታል። ህይወቱ ላይ ላይታል ብርሃን። አሜን። አይጨልምበትም። ብዙ ቀውሶች፣ ብዙ ነገሮች ቢደራረቡ ህይወቱን ማኖር የሚችል አምላክ እንዳለ ያምናል። ነገር እንደሚቀጥል ያምናል። የሞት አዋጅ ቢታወጅ ይቀጥላል እሱ። የመናፍስት ዛቻ ቢበዛ ይቀጥላል እሱ። አይጨልምበትም። የህይወት ብርሃን አለው። አሜን። በኢየሱስም ይብራልን። አሜን። ይብራልን በኢየሱስም። አይጨልምበትም። ተስፋ አይቆርጥም። በጌታ ተስፋ አይቆርጥም። በአምላኩ ተስፋ አይቆርጥም። ሁሉ ጊዜ በሚገጥመው ነገር ተስፋ አይቆርጥም። ምክንያቱም ውስጡን አብርቶለታል። መጽሐፍ ቅዱሳችን ሲናገር እግዚአብሔር ቃል እንደዚህ ይላል፣ የህይወትን መንገድ አስታወቀኝ፣ ከፊት ደስታን ታጠግበኛለህ። አሜን። እስቲ አሜን። ትሞላኛል፣ ታጠግበኛል። ለምን? የህይወትን መንገድ እናረከኝ፣ አስታወቀኝ፣ ከህይወት ጋር አስማማኝ። ወሎች ሆይ ቤተክርስቲያን ርዕስ ይዛ ህይወትን በተመለከተ መስራት ካልቻለች የሰዎች ሁሉ ትኩረት ክርስቶስን ወደ መምሰል ወደ ህይወት ውስጥ ካልሆነ ይሄን እውነተኛ የሆነው ዓለምን ያበራው ማለት ምን ማለት ነው? ሰዎች ተይዘው ከነበሩበት ከዛ ባርነት አውጥቶ ሰዎች በተስፋ የእግዚአብሔር መንግስተ ሰማያት የእግዚአብሔር መንግስት እየናፈቁ እንዲኖሩ ያደረጋቸው ይህን የወንጌል ብርሃን ሰዎች ተካፍለው ውስጣቸው ካልበራ በሚበላና በሚጠጣ በሚታየው ነገር ተይዘውና ተወስነው ከአምላካቸው የሚወጡ የሚርቁ ከሆነ በእርግጥም ሰዎች ተበድለዋል። ይህ ህይወት አልገባቸው። ስለዚህ ሰዎች በህይወት መኖር አለባቸው። ለዚህ ነው ቲቶን ህይወት የሚገኝበትን ትምህርት አስረግጠን ተናገር። አስረግጠን ህይወት ያገኙ ሰዎች ይህን ህይወት ይካፈሉ፣ ከላይ የሆነው ህይወት ይካፈሉ። ለዚህ ነው መብላትና መጠጣት የፈለጉ ሰዎች በመብላትና በመጠጣት የረቁትን ጌታ ኢየሱስ ክርስቶስ በሚያገለግልበት ዘመን የነበሩትን ሰዎች እኔ ራሴ የህይወት እንጀራ ነኝ ብሉኝ አላቸው። ብሉኝ እኔ ኖራለ እኔ ራሱ ብሉኝ። የመብላትና የመጠጣት ፍላጎት ኖራቸው ከመብላትና ከመጠጣት ክርስትናን የጀመሩ ወይም ክርስቶስን የጀመሩት ባረገው በመብላትና በመጠጣት ምክንያት እሱነቱ ገብቷቸው መብላትና መጠጣት አስደንቋቸው የተከተሉትን ሰዎች ጌታ ኢየሱስ ክርስቶስ መጨረሻው አስተምሮቱ እኔ ነው ብሉኝ አላቸው። እኔ ነው የምበላው፣ ከምትፈልጉት ከምትበሉት ነገር ይልቅ እኔም ብሉኝ፣ እኔ ነው የምበላው፣ የህይወት እንጀራ እኔ ነኝ። አሜን በለው አንድ ጊዜ። ኢየሱስ ስለ እንጀራ መስበክ ፈልጓል። የእነሱ ፍላጎት ነው፣ የእነሱ መሻት ነው። የእሱ መገለጥ፣ የእሱ መምጣት፣ የእሱ በመካከላቸው መገኘት ያበራላቸው ነገር መብላትና መጠጣት። ሙሴን እንኳን ሲጠቅሱ ሙሴ የገባቸው ሙሴ ያኔ በምድረ በዳ መና ወርዶ ነበር። ሰው ከሙሴ መናት ይችላል።
ሙሴን እንኳን ሲያስታውሱ ሙሴን እንኳን ሲጠቅሱ ከቆንቆ ጋር ከምግብ ጋር ሙሴ አውርቶ ነበር እንካስ ለማንታው ጋር የሚፈልጉት መና የሚሮጡት መና የበራላቸው መና ፍላጎታቸው መና ስማቸው መና ነው። በቃ ተቀለ ሰዎች በቃ መና ነው። ዛሬ በዚህ አይነት መና ተኮር አገልግሎትና ስብከት ተመልኩ መና ተኮር ብቻ ተንኮር ሰይጣን የሚያደርገው መና በጌታ በኢየሱስ ስም አፈርሳለሁ። በጌታ በኢየሱስ ስም አፈርሳለሁ። አሜን በሉ አንድ ጊዜ። መና ተኮር ሳይሆን ሕይወት ተኮር ክርስቶስን መምሰል መስቀሉን መምሰል የሚያድነውን መምሰል። አሜን አሜን አሜን። መና የመና ኮንፈረንሶች የመና ክሩሴዶች መና ይወርዳሉ ይዘንባሉ። ኖ ከሰማይ የወረደው መና እውነተኛው የሕይወት እንጀራ የናዝሬቱ ኢየሱስ እሱ ይሰበካል፣ እሱ ይገለጣል፣ እሱ ሕይወት ይሆንሻል፣ ሰላም ረፍት ይሆንሻል፣ ሃሌሉያ እርካታ ይሆንሻል። አሜን። አጠገባቸው ያለው ሰው አሜን በሉት። ራሱ አሜን በሉት። ብሎ አሜን በሉት። የእግዚአብሔር ትልቁ አጀንዳ ሕይወት ነው። የክርስቶስን ሕይወት በአንተ ውስጥ ማኖር ነው። ክርስቶስ በአንተ እንዲኖር ክርስቶሳዊ የሆነው እውነት ክርስቶሳዊ ሰማያዊ የሆነ ምልልስ ሰማያዊ የሆነ ስርዓት ሰማያዊ የሆነ መረዳት ሰማያዊ የሆነ ኑሮ ከላይ የሆነውን በምድር በሚታየው በሰው ልጅ ሕይወት ውስጥ ሊገልጠው ሊያሰፍነው ሰው ጸጋ በሚባል ሰው ቃል በሚባል ሰው እግዚአብሔርን በማምለክ ሰው ከአምላኩ ህብረት በማድረግ ሊደሰትበት የሚችል ትልቅ የሕይወት መስ ትልቅ መንደር ትልቅ ስፍራ። ሃሌሉያ። ሮሜ መጽሐፍ ምዕራፍ 5:17 በአንዱ በደል ሞት በአንዱ በኩል ከነገሰ ይልቁንም የጸጋ ብዛት የጽድቅ ስጦታ ብዛት የሚበልጥ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። በምን ይነግሳሉ ነው የሚለው? እስቲ በሕይወት ብሎ አንድ ጊዜ በሕይወት ይነግሳሉ። እስቲ አሜን። እስቲ አሜን። እኔ አንድ ንግስና ነገራችሁ፣ ማንም የማይቀማችሁ ማንም የማያወርዳችሁ። በፓርላማ ብትነግሱ ትወርዳላችሁ፣ በቀበሌ እንኳን ብትነግስ ትወርዳለህ። የማትወርደው ንግስና እግዚአብሔር በክርስቶስ በኩል በሕይወት እንድትነግስ እሱን በመምሰል እንድትነግስ። አረ አሜን በሉ አንድ ጊዜ እስቲ አሜን። ለማንገስ የልጁን ሕይወት ለማንገስ በእኛ ላይ የልጁን ሕይወት በእኛ ላይ ከፍ ለማድረግ በተቀደሰው ተራራ ላይ ንጉሱ ኢየሱስ እንዲሾም በእያንዳንዱ ሰው ሕይወት ውስጥ ክርስቶስ ከፍ እንዲል እስቲ አሜን። የእግዚአብሔር የዘላለማዊ ዓላማና ፕሮግራሜ ነው ሕይወትን ማንገስ፣ የክርስቶስን ሕይወት ማንገስ በጸጋ ብዛት በጸጋ እርዳታ በመንፈስ ቅዱስ እርዳታ። ጳውሎስ በሮሜ መጽሐፍ ምዕራፍ 6:7 ሲናገር ነገር ግን ከክርስቶስ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንድንኖር እናምናለን። ከእሱ ጋር በሕይወት እንድንኖር እናምናለን። እስቲ ከእሱ ጋር ብለው አንድ ጊዜ በሕይወት እንደምንኖር እናውቃለን። ዛሬ በጌታ በኢየሱስ ስም እነግራችኋለሁ የምጠራባችሁ በረከት እስከ ዕድሜ ዘመናችሁ ሁሉ ከእሱ ጋር በሕይወት ትኖሩ ዘንድ እያመለካችሁ እንድትቀጥሉ፣ እየዘመራችሁ እንድትቀጥሉ፣ እየሰገዳችሁ እንድትቀጥሉ፣ እልል እያላችሁ እንድትቀጥሉ፣ ወንጌል እየሰበካችሁ እንድትቀጥሉ፣ የማይገበስስ አምልኮ፣ የማይጠፋ ጸሎት፣ የሚጨምር ነገር በኢየሱስ እናንተ ላይ ይብዛላችሁ። ከወርቅ ከሀብት ገንዘብ የሚበልጥ የክርስቶስ ኢየሱስ እውነተኛ የወንጌል መዓዛ እያሸተታችሁ በሕይወት በኢየሱስ ተገለጡ። ከእሱ ጋር ደግሞ በሕይወት እንድንኖር እናምናለን። እስቲ ከእሱ ጋር በሉ አንድ ጊዜ። ከምንም ጋር አይሁን እሱ አይለያችሁ፣ ከምንም ጋር አይገናኝ። የእናንተ የመዳን የሕይወት የክብራችሁ እውነተኛ መነካካት በአብ ቀኝ ከተቀመጠው ከክርስቶስ ጋር ከእሱ ጋር በሕይወት እንድንኖር 91 ዓመተ ምህረት እግዚአብሔር አንድ ራእይ ያሳይ። እስከ ዛሬ ይገርመኝ ያላየሁት ማታ ነው። ነገ ልሰብክ የምሰብከውን ቃልና ሰብኬ ምን እንደተከሰተ ነው በልኛ ያየሁት። ወጣለ በጣም ሰብካለሁ። ህዝቡ በሙሉ መቀመጫው እየተደራለቀ ይጮሃል። እልልታው ድልቅልቅልቅ ብሎ ይጮሃል። ያናዩ ከዛ ስብከቴን ጨምር እንግዲህ በልቤ ውስጥ ስብከቴን ጨርሼ እንጸልያለን። ጨፋው አይነን ክፈት የሚል ድምፅ ሰማሁ።
ስከፍት ግቢው ባዶ ነው። እንዴ ብዬ እንስል ባዶ ነው ግቢው። ጌታ እንደዚህ አለ፣ ህዝቤ እንደዚህ ነው፣ በቃሌ አይኖርም፣ እንዲህ ነው የሚጠፋው። በቃ ጨፋው እንግዲህ መቀመጫ ድብልቅልቁ ሲያወጡ ውጨት ነሽ፣ እልልታ ነሽ፣ ልሳን ነሽ፣ ያዙኝ ልቀቁልኝ፣ ድብልቅልቁን አውጥቶ ጨፋው። አይነን ክፈት አለ። ስከፍት ባዶ ነው። ይሄ እኮ ንጥቀት። ዛሬ እኮ ሰው ከባድ ችግር ነው ያለበት በሰማው ነገር መኖር አለበት። የእግዚአብሔር ሐሳብ በሰማው ነገር ማኖር። በነገራችን ላይ እግዚአብሔር አያኗኑራችሁ ያኖራችኋል። እናንተ በሆነ ጉዳይ ተይዛችሁ አንዋሪ እሱን እየጠራችሁ አንዋሪና አልጋገባ የኔ አንዋሪ ጌታ ኢየሱስ ነው አልጋገባ ደገፍ አድርገኝ ነካ አድርገውና ጉዳዩን አሳካ። ከዛ ትንሽ ትቀጥላላችሁ። ፓስተር አቤትና እዚህ ጉዳይ ላይ ዘይት አፍስስና ምን በል ጸልይ አንዋሪ እናንተ ንግዳችሁን ቤታችሁን ምናምን የሚያኗኑሩላችሁ በቃ የሚያኗኑሩላችሁ ደግፍላችሁ ምንም አይኖረን። እውነተኛ ከውስጣችን የማይጠፋ የታረደው በግ አሜን በሉ አንድ ጊዜ አሜን። ክርስቶስ አኗሪያችን አይደለም ኑሯችን። ክርስቶስ አኗሪያችን አይደለም የመጀመሪያው ኑሯችን። እሱ ጋር አብረን እንኖራለን። አሜን። አንድ መዝሙር አለ ከኢየሱስ ጋር ኑሮ ይሻለኛል የሚል ታውቁታላችሁ። አክሊል ከምደፋ በዓለም የኢየሱስን መስቀል ልሸከም ሰይጣን ከሚያቆላምጠኝ ኢየሱስን በእግሩ ቢበለኝ አይገርምም? አይገርምም? አሜን። ኢየሱስን በእግሩ ይርገጠኝ የሚረግጥ ከሆነ እንኳን እሱ ምን ይበል። እንዴት እነዚህ ቅዱሳኖች እንዴት ነው የሚያስቡ? ሰይጣን ከሚያቆላምጠኝ አሁን እኮ የኛ ሰው አቆላምጠኝና ሰይጣን መጣላህ ነው እኮ የሚለው እኮ እስቲ አቆላምጠኝ አንዴ አቆላምጠኝ። የድሮቹ ዓለም ለኔ ያሉት አሁን ግን ዓለም ለኔ። አጠገባቸው ያለው ሰው ኢየሱስ ይበልጣል ብለው እስቲ አንድ ጊዜ እስቲ ኢየሱስ ይበልጣል ብለው አንድ ጊዜ ሪቫይቫል መንፈስ ቅዱስ ሙላት ከፈለጋችሁ ራሱ መንፈሱ የህይወት መንፈስ ነው። መጽሐፍ ሲናገር የተቀበልነው መንፈስ የምን መንፈስ ነው? የህይወት መንፈስ። ሮሜ 8:2 ላይ በክርስቶስ ኢየሱስ ያለ የህይወት መንፈስ ይላል። የምን መንፈስ ነው? ህይወት ላይ ነው የሚሰራው። ራሱ መንፈስ ቅዱስ ምድቡ ምን ላይ ነው? ህይወት ላይ ነው። ህይወት ላይ ነው ምድቡ የሚንቀሳቀስ። ቃሉን ተቀበለ ከቃሉ ጋር በምታደርገው በማንኛውም እንቅስቃሴ መንፈስ ቅዱስ አብሮ መንቀሳቀስ ይጀምራል። አሜን። እስቲ አሜን። መንፈስ ቅዱስ ቁጥር 1 ጉዳዩ አገልግሎት አለ። ቁጥር 1 ጉዳዩ ቅባት አለ። ቁጥር 1 ጉዳዩ ህይወት። በዚህ ዮሐንስ ሲናገር በአራተኛው ምዕራፍ ላይ ከመንፈሱ ስለሰጠን እሱ በእኛ እኛ በሱ እንዳለ በዚህ እናውቃለን። መንፈሱ መጣና እኛንም በሱ እሱንም በእኛ አደረገ። ዛሬ ከምንድን ነው የምንወጣው? ከራሳችን ህይወት፣ ከሰራችሁት ህይወት፣ ካበጃችሁት ህይወት ይሄ ነው ብላችሁ ዲዛይን ካደረጋችሁት አለቅ ካላችሁት በኢየሱስ ስም የአባቴ መንፈስ ነፃ ያውጣ። አሜን። እግዚአብሔር መንፈስ ነፃ ያውጣ። የምታገልበት ሙጥኝ ካለበት እግዚአብሔር ተው እያለ ከማንሰማበት ከዛ ህይወት ጌታ እግዚአብሔር በመንፈሱ ዛሬ ያውጣ። ኢየሱስ ክርስቶስ ያድናል። አሜን። እግዚአብሔር መጀመሪያ ለኔ ካደረገልኝ ነገር ከመጀመሪያ በፊት ከልጅነቴ ጀምሮ ክርስቲያን ነበርኩኝ። ዳግም የተወለድኩ ልጅ ነበር። የእናንተ እህት ነበር። እስካሁን ሰዓት ድረስ ደግሞ የእግዚአብሔር ልጅ ነኝ። ክብር ለኢየሱስ ይሁን። ምን ሆነ ወቅት ላይ ብዙ ልጆች በዚህ ያውቁኛል። አገልጋይ ነበርኩኝ፣ አገለግል ነበረ። የሆነ ሰዓት ላይ ግን በአጋንንት ስር ወደቅኩ። ከዛ በጣም ብዙ አመት ተሰቃየሁኝ። ማህፀኔ ውስጥ እጢ ነበረ። አላጸለይኩም ነበረ። አንድ ወቅት ላይ ኦፕሬሽን ተደረገ። ሁለተኛ ግን ኢቭን ማህፀንሽ ራሱ ወጥቶ መጣል አለበት ብሎ ነበረ ዶክተሮች፣ ብዙ ዶክተሮች እንደዛ ያሉኝ። ከዛ የሆነ ሰዓት ላይ እግሬ መሄድ አቆመ። ብዙ ተሰቃየሁ በበሽታ። እንደገና ደግሞ አጋንንቱ ምን ያደርገኝ ነበረ? ድምጽ ያሰማኝ ነበረ። የተለያየ ነገር አደርጋለሁኝ።
ከተማ ውስጥ እዞር ነበረ። በጣም እዞራለሁ። እንደውም አንድ ጊዜ ይሄ እንዳያስቃችሁ አዲስ አበባ ዝም ብዬ ሄድኩኝ። እቃ ገዛለሁ ብዬ ሄድኩና ምንም ነገር ሳልገዛ ከዛ ተመለስኩኝ። በመጣሁበት ሚኒባስ ማለት ነው። ከዛ እግዚአብሔር ባርኩ አንድ ቀን ኧረ ፈውሰኝ ወይስ እኔ እግዚአብሔር አንተ አልወደድከኝም ምናምን እላለሁ። ግን እግዚአብሔር ቀን ነበረውና እግዚአብሔር እኔን ፈወሰ። በጣም እዚህ ሲጸልይልኝ የነበሩ ሰዎች ነበሩ አይተዋል። በጣም ብዙ አጋንንቶች ከኔ ውስጥ ወጥተውልኛል። ምን ሆኖልኛል መሰላችሁ? ሰዎች እኔን አያውቁኝም ነበረ። አንቺ ነሽ ቁም ነገር ማለት ይረሱኛል። መንገድ ላይ እንትናዬ ምናምን ብዬ ነው ሰላም የምለው። አያውቁኝም። መልኬ ኮምፕሊትሊ ተለውጦ ነበር። ጠቁር ያለው ቀጥኝ ያለው ገንዘቤ ይበተናል፣ አይምሮ ይበተናል። የኔ አይምሮ እንደ ነምፐል አይነት ነገር ሆኖ ነበረ። ማሰብ አይችልም፣ ማስታወስ አልችልም። ይሄ በጣም ቀላል ይመስል ይሆናል፣ በእውነት በጣም ከባድ ነው። እንደውም እኔ እናትና አባቴን አልወዳቸውም ነበረ። እናቴ ባለፈው መታ እዚህ ጠይቃኝ ነበርና እናቴ መሆኗን እንደምትወደኝ ለኔ እንደምታስብ ወንድሞቼ እህቶቼ እንደሚወዱኝ አሁን ያወቅኩት። ሰው የሚወደኝ አይመስለኝም ነበር። የጌታን ሽታውን ታውቃላችሁ፣ ያለው የእሱ ህልውና ፍቅሩ፣ የጌታን ፍቅር እናንተ ታውቃላችሁ ከሁሉ በላይ ማለት ነው። እሱ ከኔ ተወስዶብኝ ነበረ። አይምሮ ውስጥ ያለው የእግዚአብሔር ቃል እኔ ውስጥ የለም ነበረ። ፍቅር የሚባለው ነገር የለም ነበር። በትክክል መብላት የሚባለው ነገር የለም። መብላት ፈልጋለሁ ግን መብላት አልችልም። ከሰው ጋር መግባባት አልችልም ነበረ። በዚህ ያሉ እህቶች ያውቁኛል። ብዙ ምስክርነት ወጣለሁ፣ አገለግል ነበረ። ግን ያ ሁሉ ፍሩሽ ነው። ቤቴ ደስታ የለኝም። በጣም ብትንትን ብያለሁ። ምንም ነገር የለም፣ ደስታ የለም። ይሄ ነው የሚባል ነገር ከእጄ ላይ ተበትኖ አልቆ ነበር። አይምሮዬ እንደነገርኳችሁ ከምታሙት በላይ ከምታስቡት በላይ ባዶ ሆኖ ነበር። እንደውም አንድ እህት ምን አለችኝ፣ በእውነት እንደ 100 ዓመት ሰው ነው እንደ አንቺ አይምሮሽ የሚያስበው እንትን አታስታውሽ ይሄ ነገር እንደዚህ አሁን የሆነ ነገር ብላኝ አሁን ረሳ አይምላችሁ በቅርብ ሁሉ የሆነውን ነገር ነው። እግዚአብሔር ግን ከብዙ አጋንንቶች እኔን ፈውሷል። ከዚህ ከአእምሮ በሽታ ፈውሷል። እግዚአብሔር እንዴት እንደፈወሰ ልንገራችሁ። እግሬ እንደዚህ ነበር የሚሄደው ማለት ነው። እግሬ እንደዚህ ነው፣ እኔ እንደዚህ ነው የሚሄደው። እንደዚህ ያልኩኝ በጣም ነው የምንቀጠቀጠው። እንደዚህ ገንደ ቆሬ ሰዎች አዩ ነበረ። እንደ አጋጣሚ ወደ ደጅ ወጣሁኝና እየሄድኩኝ አንድ እህት አገኘችኝ። እሷ ተጸልዮላት ነበር የምትሄደው። ከዛ ምን ሆነሽ ነው አለች። አይ ትንሽ ወለም ብሎኝ ነው አልኳት። ኖ ይሄ ወለምታ አይመስልም፣ ፊትሽ ተለውጧል፣ አንቺ አትመስይም፣ ምን ሆነሽ ነው አለች። አይ ትንሽ ምናምን ነገርኳት። በፍጹም አለች። በለበስኩት ልብስ እያካለች እዚህ ይዛኝ መጣች። ከዛ እግዚአብሔር ሰው እጁን ጭኖ ጸለይልኝ። ወደ ቤት ሄድኩ። ተመልሼ በሌላ ቀን መጣሁኝ። ደጋግሞ ጸለይልኝ። እኔም ማየው አለ አጋንንት ነው እንደዚህ ያደረገሽና አሁን ስለ አጋንንት ጸልይልሻለሁ ትፈወሻለሽ አለ። ከዛ እሺ አልኩ፣ ተስማማው። በጌታ በኢየሱስ ውጣ ነው። ከዛ ወደኩ። ስነሳ ፓስተር ነው የሚሄድ እግሬ እየሄደ ነው። ያመኛል፣ ኩላሊቴን ያመኛል፣ በዚህ ሳይድ ያመኛል። እና የመጀመሪያ ቀመጥቼ ጸልይልለት መጀመሪያ የተቀመጥኩት እኔ እንደዚህ ጋር መቀመጫ ነው። ከዛ በኋላ ገላዬን መታጠብ ጀመርኩኝ። አንዳንድ ነገር እቀባለሁ፣ አልቀባም ነበረ። አለርጂካሊ ያሳክከኛል። አሁን በጣም ተሽሎኛል። ማህፀኔ ሄድኩኝና አልትራሳውንድ ተነሳሁ። በጣም ትልቅ ነው፣ በጣም አደገኛ ነው ምናምን ብሎ ነበረ። ቀንሶ አያውቅም። ይወጣል ብሏል፣ ይቀንሳል፣ ይጠባል ምናምን የሚባል ነገር የለም። ማዮማ ኖርማል ነው ተብሎ የሚታመነው በሕክምና ነርስ ነኝ ተምሬያለሁ እና ዶክተሮቹ ይነግሩኛል። ከዛ ሄጄ ቼክ ተደረኩት። በሚገርም ሁኔታ በጣም ቀንሷል። ለመውለድ ትችያለሽ የፈለግሽውን ያህል አለ ዶክተሩ። ይሄ ለፓስተርም ሰርፕራይዝ ነው፣ አልነገርኩትም። የመጀመሪያ ነው የነገርኩት፣ ምክንያቱም እድል እንዲሰጠኝ ፈልግ ነበረ። ምንድን ነው አሁን የምፈልገው እኔ ከተፈቀደልኝ ማለት ነው። እኔ ክርስቲያን ነኝ፣ እግዚአብሔር ልጅ ነኝ፣ አጋንንት እኔን አይነካኝም፣ በዚህ ጋር ሄድ ምናምን ብሎ ነገር የለም። እስካልተጠነቀቀን ድረስ ዳግም በባርነት ቀንበር አትያዙም ተብሎ ተጽፏል። የማንያዝበት ምክንያቶች ያሉም ማለት አይደለም። ልንያዝ እንችላለን። ለምን ብዙ ሰዎችን ከአጋንንት ስራት በኢየሱስም እኔ ጸልዬላችሁ ተፈውሰው የሚያውቁ ሰዎች አሉ። ግን ደግሞ እኔ እንደገና በባርነት ቀንበር ተይዤ ነበረ።
ግን አሁን ነፃ ወጥቻለሁ። አሁን ማስታወስ የጀመርኩ ይመስለኛል። ዛሬ ጥሩ ነገር ነበረኝ። ክብር ለኢየሱስ ይሁን። እግዚአብሔርን አመሰግናለሁ። የፈወሰኝን እንደዚህ ያቆመኝን እንደዚህ ሰው ፊት አልቆምም ነበር። በእውነት በጣም ፈራለሁ። መንገድ ላይ ቀና ብዬ አልሄድም። በሚያውቁኝ ሰዎች ቢነግሯችሁ እንደዚህ ነው። አልሄድም፣ እፈራለሁ፣ ለንግግር እፈራለሁ። አሁን ግን እግዚአብሔር ይመስገን ነገረኛ አይደለሁም። በጣም ከፍርነት የተነሳ ነገረኛ ሆኜ ነበረ። ፕሮሰስ ስለሚያደርገኝ ሰዎች ሁሉ የሚናገሩት ነገር እኔ የምተረጉመው በሌላ ሳይድ ነበረ። ክብር ለኢየሱስ ይሁን። ግን ኢየሱስ ክርስቶስ እሱ ጌታ የሆነው ምናምን አላውቅም። እኔ ቤተሰቦቼ በአጠቃላይ ኦርቶዶክስ አክራሪዎች፣ ቆራቢዎች ምናምን ናቸው። እኔ ምን ሆኜ ልታመምኩ አላውቅም። ከስራ መጥቼ ቤቴ ስገባ አእምሮዬን አላውቅም። አሰሩኝ በሰንሰለት ጊዮርጊስ ወሰዱኝ እና ጊዮርጊስ ሆኜ ሳለ ወንድ የኔ ልጅ አለ አንድ ልጅ ተማሪ ሆኜ የወለድኩት አባቱ ጋር የሚያድግ ትልቅ ልጅ ነው እና እነሱ ቤተሰቦቻቸው ጴንጤ ናቸው እና ብዙ ጊዜ ስለ ጴንጤ ሲያወራልኝ እንቃወመዋለሁ። ከቤተሰቦቼ ጋር ታጣላኝ ወሬ አልፈልግም እለዋለሁ እና አሁን ታስሬ መጣው። ስመጣ እነሱ ማሸነፍ አልቻለም። በቃ አንደበቱን እንትን የሚለው ሰው አጣ፣ የሚያግዘው ሰው ማለት ነው። አሁን አንዲት ነበረች እዛ ሱባኤ የገባች መጀመሪያ ጴንጤ የነበረች ልጅ ማለት ነው እና እሷ አንተ ለምን ይባባሉ እንትን እና ለምን አላውቅም እዚህም ስመጣ ከሰንሰለት ውስጥ ፈቶ ነው ያመጣኝ፣ ሰርቆኝ ማለት ነው እና ከዛ እሷ እንደምን ብለህ ውሰዳት እንስራቅና እንውሰዳት ብላ ትለዋለች። ከዛ ከነሱ ውስጥ ማሸነፍ እንዴት እችላለሁ? እኔ ካዳ እነሱ በጣም ያስቸግራሉ ስል እኔ ባጃጅ አስመጣለሁ። እኔ እኮ በጣም ነው አምላኬን ማምነው። ከሰው ተጣልቼ ጠፍቼ ነው እዚህ የገባሁት። ተው አንተ አትሙት፣ እናት እኮ ናት። አንተና የወለደች አትመስልም፣ ለምን ትሞትብሃለች ትለዋለች። አሁን ስትለው እሱ ሐረር ይደውላል። ሐረር ይደውልና የፓስተርን ቁጥር ያገኛል ማለት ድሬዳዋን አያውቅም። ባለ ፓስተርን ቁጥር ሲሰጠው ይደዋወልና እዚህ ይቀጣጠራሉ እንደነገረኝ ማለት ነው። ሰንሰለቱን አስፈታኝና በባጃጅ ከሷ ጋራ የሆነች ልጅም አለች አሉ አመጡኝ። እኔ እዚህ ስመጣ አላውቅም፣ ምንም ነገር አላውቅም። ሲያውን ከዛ ጊዮርጊስ ተመልሶ ወስዶ ያስቀምጠኛል እዛ። እነሱ ደግሞ ጠዋት ያስጠምቁኛል ቤተሰቤ ማለት ነው። እና የት ሄዳ ነው ምናምን እንዳይሉ ሚስጥር ያደርጋሉ ሁለቱ እሱና እሷ ማለት ነው። ከዛ በስንት እያመላለሰኝ አላውቅም። በስንተኛው ቀን ሊያጠምቁኝ ሲመጡ በጣም ብርድ ስለነበረ እኔ መጠመቅ ምንድነው አልጠመቅም ከዚህ በኋላ ስል በቃ አልጠመቅም በያቸውና ቤታችን እንሄድ አዜ ብትሞችም እግዚአብሔር አለ እኔ እኮ ስራ አለኝ አኖርሻለሁ አትለማመጫቸው በቃ አለኝ። ሳምኖኝ ነበር እስከዛሬ የት ነበርኩ አልኩኝ። ይኸውልሽ 15 ቀን በላይ እንቅልፍ አተኝም። ይኸውልሽ በኬንም እንዴ ብለሽ በመርፌ ነው እንዴ መሞት አለብሽ ወይ ዘመዶች ስትኖሪ እኮ ነው የሚወዱሽ አለኝ። ከዛ አእምሮዬን አውቄ ስለነበረ እሺ እንዴት እናድርግ አልኩትኝ። በቃ አሁን እንቅልፍ ብታጭም እስከ ጊዜው ነው ኬት ምን ትወስጃለሽ እሺ ብሎኝ ወጣንና አመጣኝ። እየናቃው መጣው። ስመጣ አንድ ቀን እዚህ አመጣኝ ራሴን ካወቅኩ ማለት ነው። ስመጣ እዚህ ስቀመጥ ይጨንቀኛል፣ ልጠፋበት በዚህ ጋር ወጥበታለሁ፣ በዚህ ጋር ይጨንቀኛል እና አሁን ወጣለሁ ስል የዛን ቀን ነው የነቃሁት። እዚያ ወደዚህ አስገቡኝ። አንተ ያመጣኸኝ የት ነው? ምን እያረከኝ ነው? እኔ እንደውም አንተ አልፈልግም በቃ ልሄድ ስለው በቃ ከዛ አስመጣኝ። ተጸለየልኝ ምን አለኝ። የዛን ቀን በቃ ነፍሴን አወቅኩኝ። ከዛ እያየሁ እንዴ እስከ ዛሬ የነበርኩ ስራ መቼ ነው? ምን ጥያቄ አሁን አትጠይቂኝ። አሁን ስንቅልፍሽ እንዴ ሲልሽ ከኔ ዋጭ አዜ ትደኝ እኔ ምልሽን ብቻ ስሚ፣ ስለማንም አትስቢ። አንቺ ከኖርሽ እኮ ሁሉ ነገር አለ። ዘመዶችሽ አንቺ እስከ ታገሉ ከአቅማቸው በላይ ነው። አሁን አይናገሩሽም ማለት ከዛ እናቴ አንቺ ጴንጤ ቤት የሚወስድሽ ከሆነ ዳኝ እንጂ በቃ እኔ አልናገርሽም ማለት ነው። በቃ ደስ አለኝና በሁለተኛውም ቀን መጣው። ከዛ አንተ አልኩት እስከ ዛሬ ድረስ በኪኒን ነው የምኖረው። እስቲ አንተ አምላክ እኔን የሚያድነኝ ከሆነ ይሄንን የሰጠኝን የ3 ወር ኪኒን ሽንት ቤት ጨምረዋለሁ። ከዛ ከተኛው አምላክ ነው ማምነው አልኩት። ከዚህ በኋላ ሌላ አምላክ ቆይ 15
ቀን ወር አይደለም በቃ ይሄን ድንቅ ስራ ከስራ እስከ ዛሬ የት እንደነበርኩ አላውቅም። ከዚህ በኋላ በሞትም እግዚአብሔርን አምነሽ ከሞትሽ ምንም አይደለም ብለኸኝ የለ በትሞችም ለእግዚአብሔር ስትኖሪ እግዚአብሔር ነው የሚያኖርሽ፣ ስትሞችም ወደ እግዚአብሔር ነው የምትሄጂው ብለኸኝ የለ አልሞትም አልኩት። ከዛ ፈራሱ እኔም የሶስት ወሩን ኪኔት ሰጠኝ በየቀኑ ዋጪ ያለኝ ሽንት ቤት ጨመርኩት ማለት መስከረም የዛን ቀን እስከ እኩለ ሌሊት ድረስ እምቢ አለኝ። ልውሰድ እንዳለ ኪኒኑ የለም። በኋላ በቃ ዝም ብዬ እንደምንም እስከ 9 ሰዓት ምናምን ቆየውና ቆይ ጸልይ እንቅልፍ ሲል ጸልይ አዜብ አለኝ። ከዛ ጸልያለሁ ተኛለሁ እንደዚሁ ቃጢራ አይደል። ከዛ መጣውና ፓስተር በግድ ደህና ነኝ ግን እንቅልፍ አይወስደኝም ሌሊት ላይ ነው እንቅልፍ የሚወስደኝ አልኩት። ከዛ ሲጸልይልኝ ለፓስተር ስነግረው ጸልይ እግዚአብሔር ስሙ ይባረክ። እኔ ስለዚህ አዲቼ ነበር ማቀው በእውነቱ ስለ እምነቱ አላውቅም። እኔ ቤተሰቦቼ በጣም አክራሪ ቆራቢ የቄስ ልጅ ምናምን ነኝ። ስለዚህ ቤተሰቦቼ አሁን አይፈልጉኝም። እኔ ወደ እነሱ ስቀላቀል ሰብኬ ሰው ማወጣ ልጄም ደግሞ ኦርቶዶክስ አክራሪ ከቤተ ክርስቲያን አታጣውም ትንሹ ልጄ ማለት ነው። ስለዚህ በጣም ስለነበረብኝ ዮሴፍ እኔ ባክክን እኔ መዳኒ በጣም ደስ ብሎኛል። ከቤተሰቦቼ ካራኩኝ እነሱ ጋር አኖሩኝም እለዋለሁ። ባክሽ ምንም አያረጉሽም ጌታ ማይቻለው የለም ይለኛል። ከዛ እየገባሁ ጸልይ አንቺ መጽሐፍ አንብቢ ይለኛል። ጸልያለሁ መጽሐፍ አነባለሁ። አሁን በቃ እሱ ያዳነኝ ጌታ እሱ ነው ካለሽ እንደፈለገ ይሁን ብለው ተውኝ። በቃ ከስራ ወጥቼ ቸርች ካልሄድኩኝ ቸርች የሚባልበት ቦታ ካልሄድኩኝ የሚነጋልኝ አይመስለኝም። በጣም እግዚአብሔር ጌታ ምን አለኝ ምን አደርግለታለሁ? እነዚያ ክፉ ቀኖች አለፉ ሊደሰቱ የተከፉ እነዚያ ክፉ ቀኖች አለፉና ዛሬ በቃ ለዝማሬ ለምስጋና እናምልከው